በሀገራችን አገባሻለሁ ያለ ላያገባሽ ከባልሽ ሆድ አትባባሽ የሚል ብሂል አለ። ወሲብ ትዳሬን አሳጣኝ የምትለው ሶፊያ ለባለ ትዳር ሴቶች አንድ መልእክት አለኝ ትላለች። እናዳምጠው። ውድ በትዳር ውስጥ ላላችሁ ጋብቻ ተብሎ በሚጠራው የተቀደሰ ጉዞ ውስጥ ለምትጓዙ ሴቶች ሁሉ ምስክር እንዲሆን ታሪኬን ላካፍላችሁ እወዳለሁ ብላ ትጀምራለች። ሶፊያ እባላለሁ። 39 ዓመቴ ነው። ከ13 ዓመት የትዳር ሕይወት በኋላ የተፋታች የሁለት ወንድና የአንድ ሴት ቆንጆ ልጆች እናት የሆንኩ ሴት ነኝ። ያገባሁት ገና በ23 ዓመቴ ነው። በዚያን ጊዜ ወጣት ነበርኩ፣ ልምድ የለኝም። እናም ትዳር ምን ማለት እንደሆነ ሙሉ በሙሉ ለመረዳት ገና ነበርኩ። ባለቤቴ ጥሩ ሐሳቢ፣ ቤቱን ወዳድና ኃላፊነት የሚሰማው ሰው ነበር። ሆኖም በወጣትነት ድንቁርና ውስጥ ሆኜ ትዳር በራሱ ብስለትን፣ ትዕግስትንና ማስተዋልን የሚጠይቅ መሆኑን ሳላውቅ የነፃነት ፍላጎቴን እንደ ጥንካሬ ቆጥሬ ተሳሳትኩ። 31 ዓመቴ ላይ የሦስት ልጆች እናት ሆኛለሁ። ሕይወቴ ባለቤቷን የመንከባከብ ልጆቿን የመንከባከብና ሁሉም ነገር ጥንቅቅ ብሎ እንዲሄድ የማረጋገጥ ኃላፊነት ያለባት የቤት እመቤት ሕይወት ሆነ። ሁለቱ ልጆቼ ትምህርት ቤት ገብተዋል። ትንሹ ልጅ ግን ገና በሞግዚት እንክብካቤ ስር ነበር። ከሦስት ልጆች በኋላ በመጨረሻ ለመንቀሳቀስ ለመገበያየትና ነገሮችን በራሴ ለማድረግ የተወሰነ ነፃነት አገኘሁ። ከዚያም አንድ ምሽት ገበያ ወጥቼ ሳለሁ መላ ሕይወቴን የለወጠው ነገር ተፈጠረ። አንድ ዕቃ ለማንሳት መደርደሪያው ጋር ቆሜ ሳለ ከኋላ የሆነ ሰው ሲነካኝ ተሰማኝ። ዞር ስል አንድ ሰው ሞቅ ያለ ፈገግታ አሳየኝ። በትህትና ሰላምታ ሰጠኝና ጥቂት ቃላት ተለዋወጥን። የሚያምር ንግግር የሚችል በራሱ የሚተማመን የሚመስል አይነት ወንድ ነው። ግብይት እንደጨረስኩ ሂሳቤን ከፈለልኝ። መኪናዬ ድረስ ሸኘኝ። ስልክ ቁጥር ተለዋወጥን። ከሱ እንደተለየው የሆነ በሰውየው የመደነቅ ስሜት ተሰማኝ። ስለሱ ማሰብ ማቆም አልቻልኩም። ያሳየኝ ደግነትና ትህትና ትዳሬ ውስጥ የጎደለኝ ነገር መስሎ ተሰማኝ። ከሁለት ቀን በኋላ ደወልና ቡና ለመጠጣት መገናኘት እንችል እንደው በትህትና ጠየቀኝ። ተስማማው። እንደተገናኘን ለሰዓታት አወራን። እኔ ሳወራ በትኩረት ያዳምጣል። የሚናገረው ሁሉ አስተዋይነቱን ይመሰክራል። በጣም ይንከባከበኝና ክብር ያሳየኝ ነበር። አንዲት ብቸኛ የሆነ ሴት ለመስማት የምትፈልገውን ነገር ሁሉ የሚናገር ሰው ነው። በውይይታችን መጨረሻ ጣፋጭ ወግ ነበረን። እስኪ አንድ ቀን ብቻችንን ሆነን ጨዋታችንን እንቀጥል አለኝ። አልተቃወምኩም። ሌላ ቀን ተገናኘን። ወደ አንድ ቅንጡ ሆቴል ይዞኝ ሄደ። አሁንም አልተቃወምኩም። ምን እንደነካኝ ሳላውቅ በዚህ ሰውዬ ፈዝዣለሁ። አንድ ክፍል አስያዝን። እናም በዚያ ምሽት ሁሉም ነገር ተለወጠ። የተጋራነው ፍቅርና የነበረን መቀራረብ እንደገና የመኖር ስሜት እንዲሰማኝ አድርጎኛል። ያልገባኝ ነገር ግን ይህ የአጭር ደስታ ጊዜ ለዓመታት የገነባሁትን ሕይወት ሁሉ ዋጋ እንደሚያስከፍለኝ ነው። ወደ ቤት ስመለስ እሱን ከባለቤቴ ጋር ማወዳደር ጀመርኩ። ቃላቶቹ፣ ንክኪው፣ አብሮኝ መሆኑ፣ ጨዋታው፣ እንክብካቤው፣ አድናቆቱ፣ ብቻ ሁሉ ነገር ተለየብኝ። ከዚህ ቀደም ከባለቤቴ አግኝቼው የማላውቅ የመሰለኝን ነገር ሁሉ እሱ እንደ አዲስ ያስተዋወቀኝ አይነት ስሜት ተሰማኝ። በድንገት ባለቤቴ በጣም አሰልቺ፣ ደካማና ሁሉ ነገሩ ያልተሟላ አይነት ሰው ሆኖ ተሰማኝ። ያገኘሁት ሰው በእውነት ለሕይወቴ ደስታ የሚያስፈልገኝ አይነት ሰው እንደሆነ በማመን ከባለቤቴ በስሜት ራቅ ማለት ጀመርኩ። ከእሱ ጋር የነበረንን ቅርርብ አላላሁት። ያ ሰውዬ ባለቤትሽን ፍቺና አዲስ ሕይወት አብረን እንጀምር ብሎ እስከ ጠየቀኝ ቀን ድረስ ጉዳያችን ቀጠለ። ውስጤ በስሜትና በፍትወት ታወረ። ቤት ውስጥ ጠብ ፈጠርኩ። በመጨረሻ ወደ ደስታ እየሄድኩ እንደሆነ በማመን ከትዳሬ ወጣሁ። ዛሬ ከቤቴ ከወጣሁ 3 ዓመት ሆነኛል። ግን ከልቤ ልነግራችሁ የምችለው ነገር የሚከተለውን ብቻ ነው። ከቤት ውጭ ምንም የተለየ ነገር የለም። ባለቤቴን የተውኩለት ሰውዬ ከተውኩት ባለቤቴ ጋር ምንም ልዩነት የሌለው አይነት ሰው ሆኖ ተገኘ።
በውሉ እንኳ ሳንጋባ አንድ ቤት ስንኖር ደስታዬ የቀጠለው ለ3 ወራት ያክል ብቻ ነበር። ከዚያ በኋላ አምሽቶ መምጣት ጀመረ። እኔን እየሸሸ ሌሎች ሴቶችን ማዝናናት ጀመረ። ስናገረው ከሌላ ወንድ ልጆች እንደነበሩኝ ያስታውሰኝ ጀመር። በአንድ ወቅት እንደፈለግኩ የሆነልኝና እንደ ልቤ እንደሆነ ያደረገኝ ሰው በአጭር ጊዜ ውስጥ ምንም ዋጋ እንደሌለኝ እንዲሰማኝ ያደረገኝ ጀመር። በዚያች የገበያ አዳራሽ ውስጥ በዚያች የተረገመች ምሽት ያገኘሁትና ለደስታ የመረጥኩት ሰውዬ በጣም አሰቃየኝ። ቤቴን፣ ባለቤቴን፣ የልጆቼን ክብርና የአእምሮ ሰላም አጣው። ውድ ሴቶች ያገባችሁ ከሆነ እባካችሁ ለትዳራችሁ ዋጋ ስጡ። በጊዜያዊ ደስታ አትታለሉ። ሚስት ሊያደርጋችሁ የመረጠ ወንድ ገርል ፍሬንድ ካደረጋችሁ ሰው እጅግ በጣም የተሻለ ወንድ መሆኑን አስቡ። ያልተመቻችሁ ነገር ካለ በውይይትና በመነጋገር ፍቱ። ከሌላ ወንድ አዲስ ያገኛችሁት የሚመስላችሁ ነገር ድሮ ባላችሁ ቦይፍሬንዳችሁ እያለ አግኝታችሁት የነበረና የዘነጋችሁት እንጂ ምንም አዲስ ነገር እንደሌለ እወቁ። በምንም አይነት ሁኔታ ከቤት ውጭ ደስታ በምታገኙበት ማናቸውም ነገር ላይ ቤታችሁንና ትዳራችሁን አትለውጡ። አሁን ባለቤቴ ይቅር ይለኝ እንደሆነ አላውቅም፣ ግን አዲስ የጀመርኩትን ግንኙነት ተውኩና ከአምላኬና ከራሴ ጋር እርቅ ፈጠርኩ። የኔ ታሪክ ሐዘን መፍጠሪያ ሳይሆን በአንድ ወቅት እኔ በቆምኩበት ቦታ ዛሬ የቆሙትን ለማስጠንቀቅና ለመምራት ነው። ከኔ ተማሩ። ትዳራችሁን ጠብቁ። ለባላችሁ ዋጋ ስጡ። ከሁሉም በላይ ደግሞ ልባችሁን ከመታለልና ከመዘናጋት ጠብቁ። መልአኩ ብርሃኑ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው